እንዴ የኔ ቆንጆ ምንድነው? ቀስ በይ ቀስ። በጣም ደስ የሚል ነገር ነው ማሳይሽ። ቀስ በይ። እሺ አልደረስንም? ቀስ ቆይ ደርሰናል። ትንሽ 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 እንዳትንሽ። እሺ ሰርፕራይዝ! ወይኔ ጉዴ! እኔ ፍቅር አመሰግናለሁ። ታውቂያለሽ እንደ ቀልድ 1 ዓመት ሞላ። ይገርማል በጣም። ታስታውሻለሽ መጀመሪያ ፖስታ ቤት የተገናኘን ቀን ከገዞት 1 ሳምንት ያለው ነው ስልክ ነበርኩ የሰበርሽብኝ። እንዴ አሁን በኔ ልታሳብብ ነው እንዴ? ራሱ እኮ ነው መጥቶ የተጋጨኝ። ማን ያውቃል? እኔ ያውቀህም ይሆናል። እኔ እንኳን አውቄ አልነበረም። ምናልባት እጣ ፈንታችን ሊሆን ይችላል ያጋጨን። ይሆናል። ደግሞ አንድ ሌላም ሰርፕራይዝ አለሽ። እንዴ ሌላ? አዎ ሌላም። ወይኔ ይሄ ደግሞ ምንድን ነው? የኔ ፍቅር ለ1 ዓመት ያህል ፍቅረኛም ጓደኛም ብቻ ሁሉም ነገር ስለሆንሽኝ በጣም አመሰግናለሁ። ደግሞ ይኸውልሽ አንድ ቃል መገባልሽ ነገር ቢኖር ሁሌም እስከ መጨረሻው አብረሽ እንደምሆን ነው። አመሰግናለሁ። በጣም ነው የሚያምረው። ከአንቺ ባይበልጥም በጣም ያምራል። በጣም ወይኔ ፍቅር አመሰግናለሁ። በጣም ነው የሚያምረው። የኔ ቆንጆ በጣም አፈቅርሻለሁ። እኔም በጣም አፈቅርሃለሁ። ሔዋን ናት እባክሽ። ሄሎ ሄሎ የኔ ፍቅር። አይ ኧረ አልረበሽኝም። እኔም በጣም ንፍቅ ብለሽኛል። አዎ ጥሩ ነበር። አንቺ ጋስ? አይ በጣም አሪፍ ነው የኔ ቆንጆ፣ በጣም አሪፍ ነው። ምን የእውነትሽን ነው? ነገ ነው የምትመጪው የኔ ቆንጆ? ኧረ ምንም ኧረ ደስ ብሎኛል፣ ደስ ብሎኛል። ቆይ እንዴት ማለቴ እንዴት በዚህ ፍጥነት ሊሳካልሽ ቻለ? ጉዞ ማለት ነው። በቃ ጠዋት እቀበልሻለሁ። እኔም እወድሻለሁ። እሺ ቻው። እኔ አላምንም። ልትመጣ ነው? ነገ እመጣለሁ ነው የምትለኝ? እና እሺ ምን ልታደርግ ነው? ምን አይነት ጥያቄ ነው? ነገ ትመጣለች፣ እቀበላታለሁ። በቃ አለቀ። አቤል ያመሃል እንዴ? ቆይ እኔስ ነው ወይስ እሷ ጋር ሆነ እኔ ልትወይ ነው? ወይ ሊዲያ፣ እሱን እንደማላደርገው ታውቂያለሽ። እኔ እኮ የማፈቅረው አንቺን ነው ሊዲያ። አይ ይሄን ነገር እኔ አልቀበልም። በቃ አሁኑኑ ንገራት። እኔ አግብቻለሁ፣ የምወዳት ሚስት አለችኝ በላት። ደስ ይለኝ ነበር እኮ፣ ግን ይሄ ቤት የተገዛው በሷ ብር ነው። ቀሪው ደግሞ የባንክ ዕዳ ነው። እሱን ደግሞ የምከፍለው እሷ ነች። ወይ የኔ ቆንጆ፣ ይሄ እንኳን አማራጭ አይሆንም። እና እኔን ትተህ ከእሷ ጋር ልትሆን ነው? ለትንሽ ጊዜ ብቻ እኮ ነው፣ ዕዳውን ከፍለን እስከምንጨርስ። ከዛ ወደ አረብ ሀገር እልካታለሁ። ከዛ ይኸውልሽ እዛው ባለችበት እውነቱን እነግራታለሁ። እባክሽ ትንሽ ጊዜ ብቻ ታገሽ፣ እንደምንም አሳምናታለሁ። ወይኔ ሊዲያ፣ ምን አይነት ጣጣ ውስጥ ነው የገባሁት? እሺ ይኸውልህ እንደፈለክ፣ ግን እዚህ ቤት ይዛት እንዳትመጣ። እዛ ሆቴል ጨርስ። እንዴ ምን ሆነሽ ነው ሊዱ? ቤቱ እንደተገዛና እኮ እዚህ እንደምኖር ታውቃለች። የባሰ አታምጣ። እሺ ቆይ አይኔ እያየ እዚህ ይዛት ልትመጣ ነው ማለት ነው? ሊዲያ በእናትሽ፣ እኔ ድንገት እመጣለሁ ብላ ጭራሽ ለራሴ ውስጥ የተጨናንቋል። አንቺ ደግሞ ሌላ ችግር አትሁኝብኝ። እሺ እዚህ ቤት መጣች ይባል፣ ከዛስ? እንዴ እሱማ ምን ችግር አለው? እህቴ ነች፣ አብራኝ የምትኖር እላታለሁ። ምን? ወይኔ አቤል፣ ቆይ እንዴት እንደዚህ በድንገት ለመምጣት ፈለገች? ይቅርታ ግን እሷ እዚህ ቤት ከመጣች እኔ እወጣልሃለሁ። እንዴ ምን ሆነሻል? ይሄ ቤት እኮ በስመኛ ቤት ቢሆንም ገንዘቡን ከፍላ የገዛችው እሷ ነች። ጭራሽ
ገና እዚህ ቤት ሳትመጣ ለሷ መከራከር ጀመርክ? ስሚ ሊዳ፣ ይሄን ነገር ቀድመሽ አንቺ ታውቂያለሽ። ይሄ ነገር እንደሚመጣ ደግሞ ሁለታችንም ቀድመን እናውቅ ነበር አይደል እንዴ? ሊዳ እባክሽ ትንሽ ብቻ ታገሽኝ። እኔ እንደምን መላላጣ የኔ ቆንጆ። ደግሞ እኮ እኔ አንቺን በጣም እወድሻለሁ። ይኸውልሽ በዚህ ሰዓት ከጎን የሆነች ልትረጂ የሚችው አንቺና አንቺ ብቻ ነሽ። እባክሽ የኔ ቆንጆ እሺ በይ። አዎ እያወቅኩት ነው እዚህ ነገር ውስጥ የገባሁት፣ ግን አሁን የተለየ ስሜት እየተሰማኝ ነው። አቤል እኔ አንተ ማጣት አልፈልግም። ኧረ አታችኝ የኔ ቆንጆ። በቃ ይኸውልሽ ሔዋን ትመጣለች። ይኸውልሽ ይሄንንም አብረን እናልፈዋለን የኔ ቆንጆ። እሷ ተመልሳ ትሄዳለች። ከዛ በቃ አለቀ። ሁሉም ነገር እኮ ያልፋል። እንደፈለክ በቃ የኔ ቆንጆ። አሁን ሁሉም ነገር እንርሳና ቆንጆ ጊዜ እናሳልፍ። ነገ ከባድ ቀን ይጠብቀናል። እሺ እሺ። እኔ ወጣ ኩርሻ ምን እንዴ? ትሰሚኛለሽ? ይህንን የጋብቻ ሰርተፍኬት ወስደሽ ወደዛ ደብቂ። ቅርብ ቦታ መቀመጥ የለበትም። የጋብቻችን ፎቶም የለም። አሁን ያንስቼው ነው። እና ታዲያ ሔዋን ስመጣት ይኸው እሱን ነው የፈለግሽው? ምን እንደሚያናድደኝ ታውቃለህ? ካልጠፋ ቀን በአኒቨርሰሪያችን ማግስት መምጣቷ። ቆይ ምን አለ ወይ ነገ ወይ ተነገ ወዲያ ብትመጣ። ውይ ሊዲያ፣ እሱ ለውጥ የለውም። ጊዜ መግደል ብቻ ነው ትርፉ። አንተማ መምጣቱ ያስደሰተህ ነው የምትመስለው። ሊዲያ፣ አሁን ምንም ጭቅጭቅ አይጠቅመንም። እሷ እኮ የገንዘብ ምንጫችን ነች፣ ደሞዛችን ማለት ነች። ደሞዝ መተው ደግሞ ለችግርና ለረሃብ ያጋልጣል። እና የኔ ፍቅር ምን ሆነሽ ነው አንቺ? እንዴ በቃ ትናንት ተነጋገርን አይደል እንዴ? ይሄንን ውሰጂና ውስጥ አስቀምጪው የኔ ቆንጆ። እኔ ደግሞ እሷን ሂጄ ላምጣት። ይኸውልሽ ልብስሽንም ከዛ ከቁም ሳጥን አውጪና የእንግዳ ክፍል አድርጊው። እሺ እሺ። እኔ ወድ አፈቅርሻለሁ። እሺ የኔ ፍቅር እንግዲህ በገዛ ገንዘብሽ በገዛ ላብሽ የገዛሽው ቤት ይሄንን ይመስላል። የኔ ቆንጆ እንኳን ደህና መጣሽ። በጣም አሪፍ ቤት ነው የገዛው የኔ ፍቅር። እንዳንተ አይነት ታማኝ አፍቃሪ ስለሰጠኝ ፈጣሪን አመሰግነዋለሁ። የኔ ቆንጆ ምንም አይደለም። እኔም እንዳንቺ አይነት ልዕልት ስለሰጠኝ ፈጣሪን አመሰግነዋለሁ። ውይ ይቅርታ፣ ሊዲያ ማለት አንቺ ነሽ? ማለቴ የአቤል እህት? አዎ ሊዲያ እህቴ ማለት እሷ ነች። ሊዲያ ሔዋን ፍቅረኛ እሷ ነች። እንዴት ነሽ? የዘንድሮ ፎቶ እኮ ሴቱን ሁሉ ቆንጆ እያደረገ ሰው መተዋወቅ አልቻለም። ፎቶች ላይ ሳይሽ ቆንጆ መስለሽ ነበር። የኔ ምስትማ ቆንጆ ነች። ያው እንደውም ፎቶ ያወጣላት የሚገርምሽ ነገር ያን ያለ አስቀያሚ እንኳን አይደለሁም። ለማንኛውም ስላወቅሽ ደስ ብሎኛል። የኔ ቆንጆ ነይ 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 ቁጭ በይ። እረፍት አድርጊ እስቲ። እና ታዲያ እንዴት ነበር ጉዞ? አድካሚ ነበር? ያን ያህል እንኳን አድካሚ አልነበረም። አቤልዬ እማዬ ትሙት፣ እኔ ባንተ በጣም ደስተኛ ነኝ። እዛ ያሉ ሰዎች የሀገር ቤት ሰው ጥሩ አይደለም ምናምን እያሉ ነበር። አንተ ግን ታማኝነትን አሳይተኝ እዚህ ስለደረስክ በጣም አመሰግናለሁ። አሬ እኔ ቆንጆ ምን ሆነሽ ነው? እኔ እኮ ምንም ያደረኩት ነገር የለም። ደግሞ እኮ የገዛሁት በአንቺ ገንዘብ ነው። በዛ ላይ የኔ ስራ መግዛት ብቻ ነበረ። ኧረ በእናትሽ እንደዚህ ያልሽማ አታርቂ። አሁን ግን ትንሽ ሻወር ብወስድ ደስ ይለኛል። ይቻላል ይቻላል የኔ ቆንጆ። ነይ ነይ ግቢ። በዚህ ወደዚህ? አዎ እዚህ ግቢ። እሺ አንቺ ምንድነው ፊትሽን እንደዚህ የምትይው? ኧረ ትንሽ ፈታ አድርጊው እንጂ። እና እኔ ፊት ከሷ ጋር ትተቃቀፋለህ እንዴ? አንቺ ቀስ
ከቤት አልወጣችም እኮ እንዳትሰማ እንጂ። ትስማ ታዲያ። እና አይኔ እያየ ባሌን ስትነጥቀኝ ዝም ብዬ እንደይፈልገ ነው? እኔ አንቺ ብቻ ነኝ። አቁሚ። ይሄ ስሜታዊነት ለማይሆን ነገር ይዳረገናል። ነግሬሻለሁ። አፈቅራለሁ። አልገዛም አልኩሽ፣ አልገዛም። እንዴ አንቺ በዚህ እድሜሽ እኔን ብር ትጠይቅኛለሽ እንዴ? ትንሽ እንኳን አታፍሪም? እንደዚህ ማትላት ቆንጆ፣ ምን ፈልገሽ ነው ንገሪ። አይ እሱ እንዲገዛልኝ ነበር የፈለኩት። ታያት እባክሽ፣ አንዳንዴ ሰይጣኗ እንደዚህ ያደርጋታል። እኔ የምለው ምን ነው? ምን አትሽ ነው? አይ ሳሙና ፈልጌ የቱ ጋር እንደተቀመጠ። ሳሙናው እኮ ከላይ ነይ ነይ ንላስሽ። እኔ የምለው ነው ፍቅር፣ ቆይ ግን እንዴት በዚህ ፍጥነት መጣሽ? ማለቴ ትንሽ ቆያለሁ ምናምን ስትይ ስለነበር። አዎ ግን አንተ ሰርፕራይዝ ለማድረግ ፈልጌ እኮ። በእውነት የእውነት በጣም ደስ የሚል ሰርፕራይዝ ነው። እኔ ቆንጆ፣ እኔ የምለው እህትስ? ሊዲያ እባክሽ ውስጥ እራት እየሰራች ነው። ምን እና ለግዛታ እጂ? ኧረ ቆይ አልገባሽም አንቺ። ሊዲያ የሚያግዛት ሰው አትወድም እንዴ? በዚህ ሰዓት ማግዘው ሰው ይጠላል እንዴ? ግድ የለም ሄጄ ባግዛት ይሻላል። አይደለም ይኸውልሽ እኔ ቆንጆ፣ እንደውም ዛሬ ውጭ ብንበላ ይሻላል አይመስልሽም? በዛውም አንቺ ከተማን በደንብ ታያታለሽ። እንዴ በጣም ደስ ይለኛል የኔ አባት። እሺ እኔ ጣፋጭ፣ በቃ ለሊዲያ ድንገራትና እንውጣ። እሺ እሺ መጣሁ፣ ጠብቂ። ሄዱ እንዴ? ቆይ እዚህ ብቻሽ ምን ሰራልሽ? ነው አብራችሁ ጊዜ እንድታሳልፉ ብቻችሁን ልተዋችሁ ብዬ ነው። እስቲ ነገረኛ አትሁኚ። ይልቁኑ ተነሽ፣ ዛሬ ራት ውጭ ነው የምንበለው አይደል? ከዛ እናንተ ስትጎራረሱ ቁጭ ብዬ እንዳይ። ኧረ እባክሽ ትንሽ እንኳን ልትረጂ ሞክሪ። ሂዱ፣ እኔ መሄድ አልፈልግም። እባክሽ አታስደብሪኝ፣ ሊዲያ ተይ፣ ይቆጭሻል። ለምን ይደብራል? እሷ አለችልክ አይደል? እሺ እንደፈለግሽ አልከኝ እና ታዲያ ምን ልበልሽ እንዴ? በሰዓት እኮ አንቺ የምታረጊውን ነገር ህፃን ልጅ እንኳን በትንሹ ይረዳዋል። እሺ ሚስት እየጠራች ነው፣ ሂድላት፣ ጥርግ በሉ። እሺ እንዴ ቆይ እሷ እንድታውቅልሽ ነው እንዴ እንደዚህ የምትሆኚ? እስቲ ንገሪኝ። እሺ እሷ ስታውቅ ማን እንደሚጎዳ አብረን እናያለን። እሺ ሂድ። መሄድ እንችላለን። እንዴ ሊዲያስ? አልሄድም ብላለች። እንዴ ብቻዋንማ ጥለናት አንሄድም። ባይሆን እኔ ይዣት ልምጣ። አይ ቆይ ይኸውልሽ፣ እሷ መሄድ ስላልፈለገች ነው። ብቻዋን መሆን ፈልጋለች። እርግጠኛ ነህ ብቻዋን መሆን ፈልጋ ነው? አዎ የኔ ቆንጆ፣ በቃ እኔና አንቺ ጣፋጭ የሆነ ጊዜ እናሳልፋለን። እሺ ይለኛል። ጭራሽ ሆቴል አድራችሁ መጣችሁ። ቆይ ይሄን ምን ብለህ ልታስረዳኝ እንዴ? ምን ሆነሻል? ቆይ እኔ ምን ላድርግ? እሷ አንቺ እዚህ ስላለሽ ደበራትና እዛው እንደርስ ላይ እኔ ምን ማድረግ እችላለሁ? ከሷ ጋር ስትንደባለል ቆየህ። የማትረባ ነህ። እሺ የኔ ቆንጆ ይኸውልሽ፣ አሁን ተረጋጊ። ይልቁን በጣም ደስ የሚል ዜና አለኝ። ምንም ነገር መስማት አልፈልግም። እርግጠኛ ነኝ ይሄን ግን ስትሰሚው ደስ ይልሻል። አልፈልግም አልኩህ እኮ አትሰማም እንዴ? ሔዋን የምፈልገውን ነገር እንዳደርግበት አካውንቴ ላይ 200 ሺህ ብር አስገብታልኛለች። በቃ በእሱ አንቺን ቢዝነስሽን ትጀምሪበታለሽ። አረ የምርህን ነው? አዎ። ቆይ ደስ የሚል ዜና ነው አይደል? አዎ ደስ ይላል። ግን የታደረግከው ብላ አትጠይቅም አይደል? ነገርኩሽ፣ ብሩን ለኔ ነው የሰጠችኝ አይደል እንዴ? ስለዚህ የሆነ ነገር አደረኩበት እላታለሁ። እሺ ግን ይልህ ድጋሚ እኔን ጥለኸኝ ከሷ ጋር የምታድር ከሆነ የመጨረሻችን ነው የሚሆነው። እሺ የኔ ቆንጆ ናፍቀሽኛል። ይቅርታ፣ እዚህ ነበርክ እንዴ? ፍቅር? አዎ
ትናንት እኮ ጥለና ስላደረን አኩርፋናለች። ይቅርታ እሺ ሊዱዬ፣ እኔ አስጨንቄው ነው። ደግሞ ከዱባይ ያመጣኋቸው ልብሶች አሉ፣ ሚሆንሽ ካሉ እኔን እንምረጥ። አይ አመሰግናለሁ። እኔ ብዙ ልብስ ነው ያለኝ። እርግጠኛ ነሽ ምንም አፈልጊም? አዎ አሁን ኪችን ስራ አለብኝ። እሺ እንዳልሽው። እና ማገዝሽ ነገር አለ? አይ አረብ ሀገር የሰራሽው ይበቃል። አሁን ተመልሰሽ ስለምትሄጂ ትንሽ እረፍት አድርጊ። አይ ተመልሼ እንኳን አልሄድም። ወንድምሽን አግብቼ ለመኖር ነው የመጣሁት። አረ አሪፍ ነው። አልነገርካትም እንደ ቤላ? አረ ነግሬያታለሁ። እሷ ስለምትረሳ ነው። በቃ እኔ ኪችን ስራ አለብኝ፣ ልግባ። ነይ ቁጭ በይ ቆንጆ። የኔ አባት እህት ግን የወደደችኝ የመሰለኝ አይደለም። እኔ ቆንጆ አራት ተጨናነቂ ምን ሆነሽ ነው? እስክትላመዱ እኮ ነው። ተስፋ አደርጋለሁ፣ ግን ደግሞ ትንሽ ኮስተራ ናት። አዎ እኔ ቆንጆ ልሽ እናቴ ስለሌለች በቃ እሷን ለመተካት ነው እንደዚህ የምትሆነው። በጣም ትወዳለች ማለት ነው እንዴ? ምን ሆነሽ ነው? እህቴ እኮ ነች። በጣም ነው የምንዋደደው እንጂ። ታድላችሁ። እኔ እህት ወይ ወንድም ቢኖረኝ በጣም ደስ ይለኝ ነበር። እኔ ቆንጆ እኔ እህትም ወንድምም ሁሉ ነገርሽ ነኝ። እሺ እውነት ነው የኔ አባት፣ አምናለሁ። እውነት ነው፣ እውነት ነው። ሌላ ጊዜ መች አምነሽ ታውቂያለሽ? ንገሪኝ፣ እውነት ነው ወይ? ደግሞ እንዴት እንደናፈቅሽኝ ሊዲያ ሊዲያ። አቤት። ይቅርታ ሊዲያ፣ ትንሽ ራሴን ስላመመኝ መድኃኒት ልትገዢልኝ ትችያለሽ? ምን ማለቴ? ስራ አለኝ። እንዳስቸገርኩሽ እኮ ይገባኛል፣ ግን ደግሞ ግዴታ መድኃኒቱ ያስፈልገኛል። እሺ እገዛልሻለሁ። ወዴት ነው? እመቤቲቱ ሚስት ልካኝ ነው። ቆይ እኔ ሰራተኛችሁ ነኝ እንዴ? ኧረ ቀስ እና ምን ልካሽ ነው? ራሴን ስላመመኝ ማስታገሻ ፈልጋለሁ አለች። አሁን ደህና አልነበረች እንዴ? ቆይ በጣም ታማለች እንዴ? እኔም አቅላለሁ። እና ታዲያ እዚህ ቆመሽ ከምታወሪ ሄደሽ አገዢላትም እንዴ? ምን ጭራሽ መላላክ የኔ ግዴታ ሆነ? ለማንኛውም አሁን ገብቼ ሄዋን ልያት። እንዴ ይሄ ልጅ ምን ሆኖ ነው? እጭ አሁንስ ሊያሳብደኝ ነው። በቃ አረፍት አድርጊበት፣ ይተውሻለሽ። አሁንማ መድኃኒት ወስጄበታለሁ። አሁን ይተወኛል። አስጨነኩ ካ የኔ ፍቅር? ትንሽ አዎ። ሊዱዬ በጣም አመሰግናለሁ። አይ ችግር የለውም። ሌላ የምትፈልጊው ነገር አለ? አመሰግናለሁ። ምንም አልፈልግም የኔ ፍቅር። እነ ማዘር እኮ በዚህ ወር ሽማግሌ ላኩና የሰርጋችሁን ቀን እሱን እያሉን ነው። የኔ ፍቅር ትንሽ አልቸኮልንም?
ማለት እኔ እኮ ተመልሰሽ ሄደሽ ስትመጪ እናደርገዋለን ብዬ ነበር። ተመልሼ አረብ ሀገር ልሄድ እንዴ? እና ታዲያ አትሄጂም እንዴ? እኔ በሰው ሀገር ይሄን ሁሉ አመት ስሰቃይ የነበረው ይበቃኛል። ካላንተ ስኖር የነበረው ቀናቶች ሁሉ ያስጠሉኛል። የኔ ፍቅር ከዚህ በኋላ በቃ ካንተ ጋር ተጋብቼ ልጅ መውለድ ነው የምፈልገው። እሺ ይሻለሽና እናወራበታለን። እኔ አሁን እንዲሆን ነው የምፈልገው አይደል? ሊዱ አንቺ ምን ታስቢያለሽ? አሪፍ ነው፣ ተጋቡ። አየ እሷም አሁን እንዲሆን ትፈልጋለች። እሺ እሺ፣ ግን እኔ ቆንጆ ትንሽ ብንረጋጋ ይሻላል። ምክንያቱም እኮ ገና የቤቱ ዕዳ ተከፍሎ አላለቀም እና ማለት እኔ እዚህ መጣው ማለት እኮ ስራ አቆማለሁ ማለት አይደለም። እኔም ሰራለሁ ከዛ እንከፍላለን። እሺ እሺ፣ በቃ እኔ ልውጣና ትንሽ አየር ልቀበል። ቅድም እንደታመሽ ሰማይ ደነገጥኩ፣ እስካሁን አለቀቀኝ። እኔ እኮ አሁን በጣም ደህና ነኝ የኔ ፍቅር። የኔ ቆንጆ ደህና ስለሆንሽ ደስ ብሎኛል በጣም። እንጋባ ማለት ትክክል አይደለም እንዴ? አቤል ጥሩ ስሜት የተሰማው አይመስለኝም። ይመስለኛል። እሺ አሁን ምን እያሰብክ ነው? አላውቅም፣ ግን የሆነ መፍትሄ እያሰብኩ ነው። ቆይ ተመልሳ ትሄዳለች ስትል አልነበር እንዴ? አዎ፣ ግን እኮ አትፈልግም እንዴ? ጭራሽ የሀገሩ ስም እንኳን እንዲነሳባት አትፈልግም። እውነቱን ንገረኝ፣ እየወደድካት ነው አይደል? የድሮ ፍቅር እያገረሸብህ ነው እንዴ? አሁንስ ጭቅጭቅሽ ነው የሰለችኝ። ለነገሩ አንተ ልክ ነህ፣ እኔ ነኝ ራሴን ያዋረድኩት ይበለኝ። ስሚ ሊዱ፣ እስካሁን የለፋንበት ነገር መና እንዳይቀር ከፈለግሽ በፍርድ ቤት ሄደን 80ችንን እንቀዳለን። ምን? ይሄ እንደሚሆን ገምቼ ነበር። አቤል አንተ አፍህን ሞልተህ እኔ እንፋታ አልከኝ። ችግር የለውም፣ ሁሉንም ነገር ዝርግፍ አድርጌ እነግራታለሁ። እሺ ያልጠበቅሽው ነገር እንደሆነ እኮ ይገባኛል፣ ግን ይኸውልሽ ልፋታችን እንዳለ ገደል ነው የሚከተው። እባክሽ ሊዱ ልትረጅኝ ይገባል እያልኩሽ። ደደብ ነኝ ደደብ። ችግር የለውም እሺ እፈታለሁ። ይልህ ከዚህ በኋላ ግን አጥርጥጌ እንዳትደርስ እሺ። መልካም የትዳር ህይወት። ሊዲያ እኔ አንቺ መቼም አልተውሽም። አንቺ እኮ ህይወቴ ነሽ። ውሸታም። እሷንም እንደዚህ ትላታለህ፣ አቅፋት ታድራለህ። ደግሞ ተመልሰህ እኔ ጋር ስትመጣ እንደዚህ ትላለህ። አስመሳይ ነህ። ምክንያቱም ታውቂያለሽ ሊዱ። በቃ ጨርሰናል፣ እንፋታ። አዎ እንፋታ። እንደውም እኔ የምፈልገው እሱን ነው። ከማይወደኝ ሰው ጋር መታገል ሰልችቶኛል። ሊዱ እኔ እወድሻለሁ። አትቀልድ እባክህ። ለዛ ነዋ 2 ሳምንት ሙሉ ከእሷ ጋር እየተኛክ የት እንደወደቅኩ እንኳን ያላስታወስከኝ። አትሳሳች። ደግሞ አይቻለሁ፣ ለእሱ የሆነ ስሜት አለ። አቤል ራስህን አትሸውድ። በቃ ፊት ላይ እኮ ያስታውቅብሃል። አትሳሳች። በቃ አሁን እኮ ምንም ማስተባበል አያስፈልግም። ውሳኔን ወስነሃል። በመጨረሻ እኔ ነኝ የተዋረድኩት። በእህትና በወንድም መሀል መግባት የለብኝም። እኔ ነኝ መውጣት ያለብኝ። እንዴ ሔዋን፣
እንደዚህማ አይሆንም። ሊዲያ እኮ የምትሄድበት ስላላት ነው። ትመለሳለች። አረ ትመለሳለች። እንደኔ ግን መጀመሪያ መውጣት የለባትም። ለምን? እሱን ጠብቀኝ። የ80 ሚስት ስለሆነች እንዴ? ቆይ እንዴ ይሄ ምን ማለት ነው እንዴ? እኔ ነገር በጣም እየሰለቸኝ ነው። እኔ ከሷ ጋር ሳይክ እየቀናሁኝ ነው። በቃ ይሄን ነገር በቶሎ እንገላገለውና እኔ እናንተ ደስተኛ ነው። የኔ ቆንጆ ትንሽ ጊዜ ብቻ እሺ፣ ትንሽ ጊዜ ይኸውልሽ፣ ወንድምና እናት ነን እያልን ትንሽ እንጫወትባት። እኔ ደግሞ ከሷ ጋር ሳይክ ቀናለሁ እኮ ይገባኛል። የኔ ወድ ግን ይኸውልሽ፣ እኔ እንደምንም ብዬ ወደ አረብ ሀገር እንድትመለስ አደርጋለሁ። ከዛ እኔና አንቺ ደግሞ ያማረና ጣፋጭ የሆነ ሰላም የሆነ ህይወት እንኖራለን። እሺ በቃ ለማንኛውም አሁን እንዳትመጣ፣ እኔ ቶሎ ልመለስ። የደሃ አምላክ ጉዱን በጊዜ ያወጣ እንጂ እንደናንተ ስራማ ቢሆን እኮ መርዛ ጠጥታችሁ ልገሉኝ ነበር። ከሱ ይልቅ አንቺ ሴት ሆነሽ እንዴት ነው ሴት ላይ እንደዛ አይነት በደል የምትፈጽሚው? በጣም አሳፋሪ ነሽ። ዝም በል አቤል። እኔ አሁን ምንም አይነት ወሬ አልፈልግም። አሁኑኑ ይህንን ቤት በስሜ እንድታዞር ፈልጋለሁ። ያለበለዚያ እዚህ ላይ ያሉትን ማስረጃዎች ተጠቅሜ ህግ ፊት ነው የምገትርህ። ዞር በል አሁን ካጠገቤ። ኪምነትሪማ አንቺ ነሽ ያደረግሽው ንገሪኝ። አንቺ ነሽ። ለቀቀኝ ወደዛ እባክህ። እኔ ፍቅራችንን ላድን ነበር የሞከርኩት። ወይኔ ሰምኛለሽ? እንኳን ደስ ያለሽ። ሁሉንም ነገር ምስቅልቅሉን ያወጣሽው። እሺ አንቺ የማትረቢ፣ ካሁን በኋላ እኔና አንቺ መቼም አብረን አንሆንም። አላውቅሽም፣ አታውቅኝም። ወይኔ አቤል፣ እንዴ እኔ ፍቅራችንን ላድን ነበር የሞከርኩት። አቤል፣ እንዴ አቤል፣ አንተ አቤል፣ እንዴ ምንድን ነው ያደረኩት? አቤል፣ ወይኔ ጉዴ፣ ምንድን ነው የማደርገው? ወይኔ አቤል፣ ወይኔ በቃ አለቀልኝ። እኔ እኮ እንደዚህ አስቤ አልነበረ።